ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት የጦር ቃል አቀባይ ኮሎኔል ገብረጻዲቅ ወይም በቅጽል ስሙ ገብረ አዴት የኤርትራ ህዝብ ታግሎ ያረጋገጠው ሉዓላዊነቱ ያለመሸራረፍ ይከበርለታል ሲል ተደመጠ። የህወሓት ጦር ቃል አቀባይ በመሆን የትግራይ ህዝብ ያስጨረሰ እንዲሁም ሰሞኑን በጸለምት በኩል በነበረው ጦርነት ወቅት ከጦርነቱ አስቀድሞ የትግራይ ግዛት በኃይል ይረጋገጣል፣ ከኢትዮጵያ ጋር የቀረን አንድ ነገር ግዛት ብቻ ነው በማለት የሚታወቀው ኮሎኔል ገብረጻዲቅ ወይም ገብረ አዴት ትናንትና በአንድ መድረክ የኤርትራ ጠበቃ በመሆን ሲከራከር ተደምጧል። ኮሎኔል ገብረጻዲቅ አሰብ የኛ ነው የሚሉ ወራሪዎች አሉ። የኤርትራ ህዝብ ታግሎ ያረጋገጠው ሉዓላዊነቱ ያለመሸራረፍ ይከበርለታል። የአሰብ ጉዳይ የትግራይ ህዝብ ጉዳይ አይደለም ሲልም ተደምጧል። በመቀጠልም ይህ የኤርትራ ህዝብ ሉዓላዊነት የማክበር የትግራይ ህዝብ አቋም ነው ያለ ሲሆን የትግራይ ህዝብ ራስን በራስ የማስተዳደር መብትም ሌሎች በአቋም ሊደግፉት ይገባል ሲልም ተደምጧል። በመሆኑም ባለፉት 5 ዓመታት የነበሩት አቋማችን ልንኮራባቸው የሚገቡ አቋሞች ናቸው ሲል የተደመጠው የህወሓቱ ጦር ቃል አቀባይ ኮሎኔል ገብረጻዲቅ ከ1 ሚሊዮን በላይ የትግራይ ህዝብ ያለቀበት ጦርነት በመለኮሳቸውና ህዝብ በማስጨረሳቸው እንደሚኮሩ ሲናገር ተደምጧል። ይህ የ5 ዓመታት አቋም በመያዛችን ነው ወደ ከፍተኛ አጋርነትና ጥምረት እያመራን ያለነው በማለት ከኤርትራ መንግስት እንዲሁም ከሌሎች የውስጥ ሀገር ታጣቂዎች ጋር ጥምረት መፍጠራቸውን በይፋ አረጋግጧል። ከአድዋ ተራሮች እስከ ጉባ የአድዋ ድል በታላቅ ክብር እየታወሰ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የአድዋ ድል በጦር ሜዳ የተገኘ ድል ብቻ ሳይሆን ኢትዮጵያ የራሷን እድል በራሷ የመወሰን አቅሟን ለዓለም ያሳየችበት የታላቅነት ማወጃ ነው። ዛሬ የምናከብረው የአባቶቻችን መስዋዕትነትና የትላንቱን ድል በማውሳት ብቻ ሳይሆን የዛሬውን አሻራችንን በጽኑ መሰረት ላይ በመገንባት ጭምር እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ገልጿል። በአድዋ መንፈስ እየተመራን የሀገራችንን የወደፊት ዕጣ ፈንታ በጋራ መቅረጻችንን እንቀጥላለን። በአባይ ወንዝ ላይ የተገነባው የኢትዮጵያ ታላቁ የህዳሴ ግድብ ሁለተኛው አድዋችን ነው። ይህ ግዙፍ ፕሮጀክት የአሁኑኑ ዘመን ፍላጎት በመረዳትና ታሪክን በማክበር ለሰራነው ስራ ህያው ምስክር ነው። በመደመር እሳቤ ውስጥ የሚገኘው የአድዋ መንፈስ ሲመራን ሀገራችን የማታሳካው ምንም አይነት ግብ የለም። በአንድ ዓላማ በጋራ ስምምነት ስንንቀሳቀስ የኢትዮጵያ አቅም ሊገታ የማይችል ይሆናል። ትላንት ታላቅ ነበርን፣ ነገ ደግሞ ከትላንቱ ይልቅ በላቀ ሁኔታ ታላቅ እንሆናለን ሲል የጠቅላይ ሚኒስትር ጽህፈት ቤት ገልጿል። አድዋ ባንዳዎችንም ጭምር ነፃ ያወጣ ድል ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ 130ኛው የአድዋ ድል በዓል ምክንያትን በማድረግ ባስተላለፉት መልእክት ድሉ የጥቁር ህዝቦችን ኩራት ያደሰና የፋሺስቶችን አስተሳሰብ የሰበረ መሆኑን ገልጸዋል። ፊልድ ማርሻሉ በመልእክታቸው አድዋ ላይ የተሸነፈው የጣሊያን ፋሺስት ገዢ መደብ እንጂ የሰለጠነው የጣሊያን ህዝብ አለመሆኑን በመጥቀስ ህዝብንና ፋሺዝምን ለይቶ ማየት እንደሚገባ አሳስበዋል። የኢታማዦር ሹሙ በንግግራቸው በአድዋ ጦርነትና በ5 ዓመቱ የአርበኝነት ተጋድሎ ወቅት ሀገርና ህዝብን በመክዳት ከጠላት ጋር ተሰልፈው አርበኞችን ያስመቱ ወገኖች እንደነበሩም አስታውሰዋል። የአድዋ ድል ህዝባችንን ብቻ ሳይሆን ባንዳዎችንም ጭምር ነፃ ያወጣ ድል ነው ያሉት ፊልድ ማርሻሉ አርበኛን የሚያከብርና ባንዳን የሚጸየፍ ትውልድ ለመገንባት የክህደት ታሪካቸውን ለልጆች መናገር እንደሚገባ አጽንኦት ሰጥተውበታል። የጥንቶቹ ባንዳዎች ቅሪት ዛሬም በዘመናዊ መልክ ቀጥሏል ያሉት ፊልድ ማርሻሉ እነዚህ የዘመኑ ባንዳዎች ከታሪካዊ ጠላቶች ጋር ወግነው የታላቁ ህዳሴ ግድብ ግንባታ እንዳይጠናቀቅ ባህር በር እንዳናገኝና ልማት እንዳይመጣ ላይ ተቀን እየሰሩ መሆኑን አስታውቀዋል። በተለይም በ2010 ዓ.ም የለውጥ ጉዞ ማግስት የህዳሴ ግድብን ግንባታ ለማደናቀፍ 15000 የታጠቀ ኃይል ከሀገር ውጭ አሰልጥነው ቢለቁም በመከላከያ ሰራዊቱ መስዋዕትነትና በአሸናፊነት ግድቡ ተጠናቆ ለምረቃ መብቃቱን ፊልድ ማርሻሉ ተናግረዋል። የሀገር አጥርና የሉዓላዊነት ምሽግ የሆነውን የሀገር መከላከያ ሰራዊት በመውጋትና በማፍረስ መታገል በማንኛውም ሀገር የተለመደ የፖለቲካ ትግል ልምድና ስርዓት አይደለም። ከባዕድ ጠላት ጋር ተሰልፎ የገዛ ሀገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም ሲሉም ፊልድ ማርሻል ብርሃኑ ጁላ አስታውሰዋል። በመሆኑም አዲሱ ትውልድ የአያቶቹን የአርበኝነት ወኔ በመውረስ ሀገርን ለማፍረስ ከሚሰሩ የውስጥና የውጭ ጠላቶች ሀገሩን የመጠበቅ አደራ እንዳለበትም መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ 130ኛው የአድዋ ድል በዓል ላይ አከባበር ፕሬዝዳንት ታዬ አጽቀሥላሴ ለአድዋ ድል ሰማዕታት የአበባ ጉንጉን አኑረዋል።
የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፋንታ፣ የኢትዮጵያ ጥንታዊ አርበኞች ማህበራት ከፍተኛ አመራሮችን በተመሳሳይ የአበባ ጉንጉንን አኑረዋል። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ዛሬ በአዲስ አበባ በአድዋ ድል መታሰቢያም እየተከበረ ይገኛል። አድዋ የአፍሪካ ሉዓላዊነትና የክብር መገለጫ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር ክቡር መሐመድ አሊ የሱፍ ታሪካዊውና 130ኛውን የአድዋ ድል መታሰቢያ በዓልን አስመልክተው መልእክታቸውን አስተላልፈዋል። የአድዋ ድል የአፍሪካ ሉዓላዊነት ክብርና አንድነት የታየበት ታላቅ ማረጋገጫ መሆኑን ሊቀመንበሩ መሐመድ አሊ የሱፍ ገልጸዋል። ሊቀመንበሩ እንደ አውሮፓውያን አቆጣጠር መጋቢት 2 ቀን 1896 ወይም በኢትዮጵያውያን አቆጣጠር የካቲት 23 1888 ዓ.ም የተመዘገበው ይህ ድል አፍሪካ የገዛ ዕጣ ፈንታዋን በራሷ እንደምትወስን ለዓለም ያስተላለፈችው ጠንካራ መልእክት መሆኑንም አስታውሰዋል። የአድዋ መንፈስ አሁንም በአጀንዳ 2063 ስር ለሚቀረጹት የአህጉሪቱ ተስፋዎችና ምኞቶች ትልቅ መነሳሳትን እንደሚሰጥም አሳስበዋል። አፍሪካ የዛሬዎቹን ዘመናዊ ተግዳሮቶችን በድል ለመወጣት እንደ አድዋ ሁሉ በጽናትና በአንድነት መቆም እንዳለባት የገለጹት ሊቀመንበሩ መሐመድ አሊ የሱፍ የአህጉሪቱ ዋነኛ ጥንካሬም በአጋርነቷና በአንድነቷ ውስጥ እንደሚገኝ አጽንኦትም ሰጥተውበታል። የአፍሪካ ህብረት ለአህጉሪቱ ዘላቂ ሰላምና የጋራ ብልጽግና ያለውን የማይናወጥ ቁርጠኝነትም ሊቀመንበሩ አረጋግጠዋል። ሂዝቦላህ ሚሳኤል እና ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፉን አስታወቀ። እስራኤል በበኩሏ በሊባኖስ የሚገኙ ከ50 በላይ ከተሞችና መንደሮች ነዋሪዎቿ ለቀው እንዲወጡ አሳስባለች። የእስራኤል ጦር በሊባኖስ ጥቃት እየፈጸመ መሆኑን የሚገልጽ መግለጫ ከሂዝቦላህ መውጣቱን ተከትሎ ቡድኑ ከሊባኖስ ወደ እስራኤል ሚሳኤሎችና ሰው አልባ አውሮፕላኖች ማለትም ድሮንስ በመጠቀም ጥቃት መፈጸሙን አረጋግጧል። ቡድኑ የኢራንን ከፍተኛ መሪ አልካሜኒን መገደላቸው ተከትሎ የበቀል እርምጃ መውሰዱን ይፋ አድርጓል። የእስራኤል ጦር እንደገለጸው የተወነጨፈው ሚሳኤል በእስራኤል ግዛት ውስጥ በሚገኙ ክፍት ቦታዎች ላይ ወድቋል። የፖለቲካና ወታደራዊ ቡድን የሆነው ሂዝቦላህ ከኢራን ጠንካራ ድጋፍ ያለው ሲሆን የእስራኤልን የመኖር መብትም ይቃወማል። እስራኤል በሊባኖስ ከሚገኙ ከ50 በላይ ከተሞችና መንደሮች ነዋሪዎቿ ለቀው እንዲወጡ በመግለጽ ይህንን ካልተገበሩ ጥቃት እንደሚደርስባቸው አስጠንቅቃለች። በተለዩት ቦታዎች ላይ ያሉ ሰዎች ቢያንስ 1000 ሜትር ርቀት ተጉዘው ወደ ክፍት ቦታዎች መሄድ አለባቸው። ለደህንነታችሁ ሲባል ቤቶቻችሁ በአስቸኳይ ለቃችሁ ቢያንስ 1000 ሜትሮች ርቃችሁ ከመንደራችሁ ወደ ክፍት ቦታዎች መሄድ አለባችሁ ሲል ከእስራኤል የወጣው ማስጠንቀቂያ አመላክቷል። ከሂዝቦላህ አባላት ተቋማት ወይም ወታደራዊ ንብረቶች አጠገብ ያለ ማንኛውም ሰው ህይወቱ አደጋ ላይ ይጥላል ሲልም እስራኤል አክላለች። ይህ በእንዲህ እንዳለ ኢራን በእስራኤል ላይ በፈጸመችው ጥቃት ቢያንስ 9 ሰዎች ተገድለዋል። የኢራን የሚሳኤል ጥቃት በቤት ሽሜሽ የመኖሪያ ሰፈርን በመምታቱ ቢያንስ የ9 ሰዎች ህይወት ቀጥፏል ሲል የሕክምና አገልግሎት አስታውቋል። ሰዎች የተጠለሉበት ምኩራብ ተመቶ ወድቋል ሲልም ባለስልጣናት ተናግረዋል። ከፍርስራሱ ስር ናቸው የተባሉት ሰዎች የማፈላለግ ስራውም እየተሰራ ይገኛል። የኮንክሪት መደርመስና የተጠማዘዘ ብረት ክምር የነፍስ አድን ስራውን አስቸጋሪም አድርጎባቸዋል። በሌላ በኩል የእስራኤሉ ጦር 100 ሺህ የሚጠጉ ተጠባባቂዎችን እንደሚጠራ ገልጿል። ሰራዊቱ ወደ 100 ሺህ የሚጠጉ ተጠባባቂዎችን ለመጥራት በዝግጅት ላይ ሲሆን በተለያዩ ግንባሮች ያለው የዝግጁነት ደረጃውን ከፍ አድርጎ በማሳየት ላይም ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ